ጤና ይስጥልኝ እንዴት አላችሁ? ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያን እንድታደርጉ በትህትና ጠይቃችኋለሁ። ስለምትሰጡኝ ውድ ጊዜ እጅግ አድርጌ አመሰግናለሁ። የአርሰናል የዘንድሮ አጀማመር መቼም በጣም የሚደንቅ ነው። ከምን ጊዜውም በተለየ ካለፉት ሁለት የውድድር ዘመናትን በላይ የዋንጫ መንገዱ ላይ ያለ ይመስላል። የዋንጫ ቡድን የሚያሳያቸው ምልክቶችን ሁሉ እያሳየ ነው ማለት ይቻላል በዚህ የውድድር ዘመን እና ይህ የውድድር ዘመንና አርሰናል የሆነ የተለየ ነገር ያላቸው ይመስላል። ገና ከጅምሩ ስለ ዋንጫው አሁን ወይም መቼም ብሎ የተነሳ ነው ይሄ ቡድን ያለፉትን የውድድር ዘመናት ከጠንካራ ተፎካካሪዎች ጋር ሁለተኛ ሆኖ ከመጨረስ በኋላ ከሊቨርፑል ከማንቸስተር ሲቲ በዚህ የውድድር ዘመን ደግሞ ይሄንን ዋንጫ ማንሳት ወይም ምንም ነው እና መጠበቁም ደግሞ በዛው መጠን በጣም ከፍ ያለ ነው። ደግሞ ስለሚያሻሽላቸውም ክብረ ወሰኖች ብዙ እየተባለ ነው። 9 የሊግ ጨዋታዎች ተደርገዋል። በ9 የሊግ ጨዋታዎች 3 ጎሎችን ብቻ ነው ያስተናገደውና ይሄ የተከላካይ መስመርም ጥንካሬው በጣም በልዩነት የሚነሳ ነው። ጋብሪኤል እና ሳሊባ የሚመሩት ይሄ የተከላካይ ክፍል ሚኬል አርቴታ ያዘጋጀው ማለት ነው። በጣም በሚደንቅ ብቃት ላይ ተገኝተዋል። በ9 የሊግ ጨዋታዎች 3 ብቻ ጎሎች በጣም ጥቂት ነው። ትልልቅ ጨዋታዎችንም የተጫወተባቸው መርሃ ግብሮችም አሉ። ክሊንሺት ኦልሞስት በየጨዋታው ነው ማለት ይቻላል። ገና ጊዜ ቢሆንም ግን ስለ ቼልሲ ክብረ ወሰን እንድናስታውስ ያንን የውድድር ዘመን እንድናስታውስ ደግሞ አርሰናል በዛ መንገድ ላይ እንዳለም እንድናስብ የሚያደርገን ነው ማለት ይቻላል። የቼልሲ ክብረ ወሰን በ2004-05 የውድድር ዘመን በአንድ የፕሪሚየር ሊግ ሲዝን ጥቂት ጎሎችን ብቻ ያስተናገደ ቡድን ነው። 15 ጎሎች ብቻ ነው የተቆጠሩበት ያ ቡድንና ይሄ ማራቶን በሆነው የውድድር ዘመን 15 ጎሎችን ብቻ ማስተናገድ ከስንት አንድ ጊዜ የሚሆን እንደሆነም ማስተዋል ይቻላል። በዚሁ አጋጣሚ ታዲያ አርሰናል ያንን ማድረግ ይችላሉ የሚለው የብዙዎች ጥያቄ ነው። በሊግ 29 ጨዋታዎች ይቀራሉ። ምን እንደሚገጥመው ባናቅም መገመት ግን እንችላለን። በእርግጠኝነት ይሄ ነው ማለት ባንችል እንኳን ባናቅም ግን እንጠረጥራለን አይደል? የሆነ የምናስበው ነገር አለ። እርግጠኛ የማንሆነው በዛ መንገድ በጣም በጥሩ ሁኔታ ጀምሮ ኋላ ምን እንደሚፈጠር አለማወቅ ነው እንጂ ግምታችንን ግን ማንሳት እንችላለን። ወይም ግምታችን ለእውነት የቀረበና ሪያሊስቲክ ነው ማለት ይቻላል። እና የበለጠ ሪያሊስቲክ የሚያደርገው ደግሞ የቡድኑ ጥንካሬ ከምን ጊዜውም በበለጠ በስኳድ ጥራትና ጥልቀት ላይ መገኘትም እንደሆነ አያይዞ ማንሳት ይቻላል። ለዚህ ነው ስለ ጋብሪኤል እና ሳሊባ ጥንካሬ ስናነሳ ሚኬል አርቴታ ያዘጋጀው ነው ብለን የምናነሳው። ባለፉት የውድድር ዘመንም ጥንካሬው ነበረ፣ ግን በዚህኛው የውድድር ዘመን በጣም የተለየ እንደሆነ ማንሳት ይቻላል። እንግዲህ የቀድሞ ስጋት ከሁለቱ አንዱ ጋብሪኤል ወይም ደግሞ ዊሊያም ሳሊባ ቢጎዳ አንድ ነገር የሆኑ እንደሆነ ከሁለት አንዳቸው የአርሰናል እጣ ፈንታ ምንድን ነው ደግሞ ያሳቅቅም ያስፈራ ነበረ። አሁን ግን አንዱ ያለ አንዱም ቢሆን ብዙ ነገር ማሰብ ይቻላል። ክሪስቲያን ሞስኬራ ኤምሬት ደርሷል እና በዚህ የውድድር ዘመን በጣም በልዩ ብቃት እየተገለጠ ያለ ተጫዋች ነው። የሁለቱ ውህድ ነው ማለት ይቻላል። ከጋብሪኤልም ከሳሊባ የሚወሰዳቸው ነገሮች አሉና አሁን አንዱ ያለ አንዱ እንኳን ቢሆን እንደ በፊቱ በስጋት በመሳቀቅ የሚሆን ነገር የለም። ወደ ተጠባባቂ ወንበር ዞር ቢል ሚኬል አርቴታ የሚያስገባው በጥንካሬ የሚገልጠው ሌላ ተጫዋች እንዳለው ማንሳት ይቻላል። አርሰናል እንግዲህ ደንበኛ የዋንጫ ቡድን ነው ለማለት አሁን ወይም እንደዛ ቢባል በመከላከል ጥንካሬውም ነው። አንድ የዋንጫ ቡድን መከላከል ላይ ምን ያህል ጠንካራ መሆን እንዳለበት ያለፉት የውድድር ዘመናት ደግሞ በፕሪሚየር ሊግ ታሪኩም የሚነግረን ብዙ ነገር አለ። አርሰናል ካለፉት የውድድር ዘመናት በኋላ በዚህ ሲዝን ያው መጠበቁ የበለጠ ከፍ ብሏል። ሃይ ኤክስፔክቴሽን አለ እና ያ ሴት ተደርጓል በአርሰናል በኩል የቡድኑ የአእምሮ ጥንካሬ፣ ጽናት፣ ብርታት
ድፍረት ገና በጊዜ በብዙ እየታየ ነው ያለው በዚህ የውድድር ዘመን እና ቡድኑ በዚህ ሲዝን በጣም የተለየ ነው። ተልዕኮ ያው ዋንጫ ማንሳት ነው። ዋንጫ ለማንሳት ደግሞ ከሚያስፈልጉ ጥንካሬዎች መካከል መከላከሉ ላይም መበርታት፣ ብዙ ጎሎችን አለማስተናገድ ያስፈልጋል። በእርግጥ ብዙ ጎሎች አስተናግደው ዋንጫ ያነሱ ደግሞ ጥቂት ጎሎች ብቻ አስተናግደው ከዋንጫም የጎደሉ ቡድኖች እንዳሉ አያይዘን ማንሳት እንችላለን። እስካሁን በጥንካሬው አለ አርሰናል በዚህ የውድድር ዘመን ቢደክምም እንኳን ያው በድካም ቢገለጥም ወደ ኋላ የሚልበት ሳይሆን የሚማርበት እንደሆነም የተመለከትንበት ነው። ያንን ማድረግ እንደሚችል ዋንጫውን ለማንሳት በጣም የቀረበ ቡድን እያየን እንደሆነ ግን ገና ከመጀመሪያውም እየተመለከትን እንዳለን ማንሳት ይቻላል እና በተጠናቀቀው የውድድር ዘመን ከዋንጫ ያጎደሏቸውን ቡድኖችም በድፍረት ገጥሞ ማሸነፍንም በዚህ የውድድር ዘመን ገና በጊዜ የተመለከትንበት ነውና የቡድኑ ፐርፎርመንስ በጣም ጥሩ ነው። በአጠቃላይ ቡድኑን ካነሳን ውጤት አስጠብቆ ይወጣል። ለ90 ደቂቃ የሚሆን ፊትነስ ያላቸውን ተጫዋቾች እየተመለከትን ነው። የቡድኑ ተጫዋቾችም ቢሆን ያው ሚናቸውን ጠንቅቀው ተረድተዋል። እድሎችን መፍጠር፣ ጎሎችን ማስቆጠር፣ በጥንካሬ መከላከል፣ ይሄ እንደ ቡድን የሚያደርጓቸው ነገሮች ናቸው። አርሰናል ከተለያዩ ተጫዋቾች ነው ጎሎችን እያገኘ ያለው። ጫናን ለመቋቋም ከምንጊዜውም የተለየ ዝግጁነትና ጥንካሬ ተመልክተናል አርሰናል ላይ። የዋንጫ ቡድን እንግዲህ እኔ እንደምፈልገው ብቻ ልጫወት የሚል አይደለም። እንደምታውቁት የሊጉ ጥንካሬ እንደሚጠይቀው ደግሞ ጨዋታውም እንደሚጠይቀው ነው እየተጫወተም ያለው። አታኪንግ ስታይል ይሁን መከላከል አሁን አርሰናል እንደ ተጋጣሚው እያደረገው ነው ያለው። እያንዳንዱን ጨዋታ መስትዊን ነው ለአርሰናል የዋንጫ ቡድን እስከሆነ ድረስ ከእያንዳንዱ ተጋጣሚ ጋር በምን አፕሮች መቅረብ እንዳለበት በሚገባ እያሳየም እንደሆነ ተመልክተናል። አሁን የአርሰናል የሚታወቅበት በደንብ በማጥቃት ላይ የተመሰረተው ጨዋታን ብቻ እያሳየ ግን በውጤት ጎድሎ የሚወጣበት አርሰናል አይደለም በዚህ የውድድር ዘመን እየተመለከትን ያለ ነው። እንደየተጋጣሚውም ደግሞ ዝግጅት እያደረገ እንደሚመጣ ተመልክተናል። ከእያንዳንዱ ተጋጣሚ ጋር በምን አፕሮች መቅረብ እንዳለበት በሚገባ እያሳየ ነው ያለው ይሄ ቡድን። አሁን ኳሱን ፖሰስ ማድረግ ብቻ የጨዋታውን ፔስ ዲክቴት ማድረግ እንዳልሆነ ተረድቶ ይህ የአርሰናል ቡድን ተጋጣሚዎቹን እያሸነፈ ሲወጣ ተመልክተናል። ያንን በማድረግ ራሱ ላይ ጫና ሲጋብዝ አንመለከትም። በቃ በዚህ አፕሮች ነው መጫወት ያለብኝ፣ ኳስ ፖሰስ ማድረግ አለብኝ ብቻ በሚለው ራሱ ላይ ጫናን ሲጋብዝ አንመለከትም። አርሰናል እንግዲህ ለየትኛውም ዝግ ጨዋታ የሚሆን መላም አለው። የተካነበት አንድ ነገር ሴት ፒስ ነው። ከአርሰናልን ስናነሳ አሁን አያይዘ የምናነሳው ነገር የቆመ ኳስ አጠቃቀም፣ የማዕዘን ምት ይሁን ቅጣት ምት አፈጻጸሙ በጣም የተለየና በየጨዋታው ልዩነትን የሚፈጥር እንደሆነ እየተመለከትን ነው። አርሰናል በዚህ ጥንካሬው በትኩረት መቆየትና በተነሳሽነት መቀጠል የበለጠ ለዋንጫ ያቀርበዋልና 29 የጨዋታ ሳምንታት አሁን ባለበት ጥንካሬው መጽናት መበርታት ይገባዋል። ገና በእርግጥ ገና ጊዜ ነው። 9 ጨዋታዎችን የተመለከት ነው። ግን በ9 ጨዋታዎቹ ተመሳሳይ ጥንካሬ ነው አርሰናል ላይ እየተመለከትን ያለ ነው። የቡድኑ ፐርፎርመንስ በማሳደግ መቆየት፣ ጨዋታዎችን የማሸነፊያ እቅዶችን ይዞ መቀጠል በየጨዋታው እና ደግሞ ትኩረትንም አለማጣት ለአርሰናል ትክክለኛ የዋንጫው ትራክ ላይ እንዳለ በደንብ የሚያሳየ ነው። የዚህ ሲዝን የአርሰናል ጥንካሬ በተለይ መከላከሉ በጣም በልዩነት የሚነሳ ነው። በፕሪሚየር ሊግ ሲዝን ጥቂት ጎሎች ብቻ በማስተናገድ 15 ቼልሲ በ2004/5 ዋንጫውን ያነሳበት ሲዝን ነበረ። ከዛ ቀጥሎ የሚመጣው እንግዲህ የ1998/99 ሲዝን የአርሰናል ቡድን ነው። 17 ጎሎችን ብቻ ያስተናገደበት ግን ደግሞ ሁለተኛው ሆኖ ያጠናቀቀበት ነው። ቼልሲ 2004/2005 የውድድር ዘመን 15 ጎሎችን ብቻ ባስተናገደበት የውድድር ዘመን የዋንጫውም አሸናፊ እንደነበረ ይታወሳልና ቼልሲ በጆዜ ሞሪኖ ስር
በ2004-5 አይኮኒክ የመከላከል ማስተር ክላስ ነበረው። ጆዜ በክለቡ የመጀመሪያ ውድድር ዘመናቸው ሁለቱን ሴንተር ባኮች ጆን ቴሪ ሌጀንድ ነው በቼልሲ እና ደግሞ ሪካርዶ ካርቫሎን ከመጀመሪያው ተመራጭ ቁጥር 1 ግብ ጠባቂ ፔተር ቼክ ጋር ነበረ ያቀናጁት እና በዚያ የፕሪሚየር ሊግ ሲዝን በ8 ጨዋታዎች 1 ጎል ብቻ ነበር የተቆጠረበት ቼልሲ። ከዛ በ9ኛው ጨዋታ በማንቸስተር ሲቲ 1-0 ተሸነፈ። ከዚያ ቀጥለው በመጡ 8 ጨዋታዎች 6 ጎሎችን አስተናገዱ። ከዚያ ግን በጣም አስደናቂው ጊዜ መጣ። ከዲሴምበር 18 እስከ ፌብሩዋሪ 12 10 ጨዋታዎች 1 ጎል ሳያስተናግዱ ነበር የቀጠሉት ቼልሲዎች በዛ የውድድር ዘመን። እንግዲህ ከዛ ነው ማርች አካባቢ መጀመሪያ ፔተር ቼክ መረቡን ያስደፈረው እና እርሱ ባልነበረባቸው ደግሞ 3 ጨዋታዎችም ሞሪኖ ለውጥ አድርጓል። በግብ ጠባቂ በኩል ካርሎስ ኩዲቺኒ እና ሊዮናርድ ጄምስን የተጠቀሙበት ነበረ። ሁለቱም ግብ ጠባቂዎች ኩዲቺኒ ይሁን ሊያንድሮ ጄምስ ሁለቱም ጎሎችን አስተናግደዋል። በመጨረሻም ግን በ38 የሊግ ጨዋታዎች 15 ጎሎችን ብቻ አስተናግደው ቼልሲ የዋንጫው ባለቤትም ሆኗል። ታዲያ ይሁን ይህንን ክብረ ወሰን የመጋራት ወይም ደግሞ አለፍ ሲልም የማሻሻል ትክክለኛ መንገድ ላይ ያለው እነዚህ ሪከርዶች ላይ ለመድረስ የሚችለው የሚኬል አርቴታ ቡድን አርሰናል እንደሆነ መገመት ይቻላል። በዚህ የውድድር ዘመን በአጀማመሩ ምክንያት ይሄንን እንድንል ያስደፍረንም ይሆናል። የሚያሳየው አቋም፣ የመከላከል ጥንካሬው፣ የተቆጠሩበት ጎሎችን ስንመለከት ያንን ማለት ይቻላል። ጎል የሚያስተናግድበት ሬት በዚህ የሚቀጥል ከሆነ ክብረ ወሰኑ ላይ ደርሶ የሚያጠናቅቃል ማለት ይቻላል። አሁን ባለው ወጥ ግምት በውድድር ዘመኑ በአማካይ የሚያስተናግደው ጎል 14.25 ነው። ስለዚህ የቼልሲንም ሪከርድ የማሻሻል እዛ ላይ መድረስ ብቻ ሳይሆን የማሻሻልም ተስፋ እንዳለው ነው ይሄ ሬት የሚያሳየን እና የሳሊባና ጋብሪኤል ጥምረት ከኋላ እንግዲህ የዳቪድ ራያም አስደናቂ ብቃት አርሰናል ዋንጫውን ያሸንፋል አያሸንፍም ከሚለውን ባሻገር በመከላከል ጥንካሬ ብዙ ጎል ላለመቆጠሩ ዋነኛ ተዋናዮቹ ናቸው ማለት ይቻላል። እነዚህ ሶስቱ አንዳንድ እንግዲህ ጥቂት ጎሎች ብቻ አስተናግደው ከዋንጫ የጎደሉ ቡድኖችም ይኖራሉ። ራሱ አርሰናል ደግሞ ለዚህ ጥሩ ምሳሌ ነው። በ1998-99 የውድድር ዘመን 17 ጎሎችን ብቻ አስተናግዶ በማንቸስተር ዩናይትድ ተበልጦ ሁለተኛ ሆኖ ያጠናቀቀበት የውድድር ዘመን የሚታወስ ነው። በ1 ነጥብ ብቻ ተበልጦ ነው ደግሞ ዋንጫውን የሚያጣው። ዩናይትድ 79 አርሰናል 78 ነጥቦችን ነበር የያዙት እና በዚህ የውድድር ዘመን የሁለቱ ጥምረት በመከላከሉ የሳሊባና ጋብሪኤል ደግሞ ዋናው የግብ ዘብም አለ ዳቪድ ራያ በጣም ፋይን ሴቮችን በትልልቅ ይሁን ከመጠነኛ ተጋጣሚዎች ጋር በሚባል ደረጃም ኳሶችን ሴፍ ሲያደርግ እንመለከተዋለን እና የእሱም ጥንካሬ በጣም በብዙ የሚነሳ ነው። ግን ከዛም ባለፈ የዩሪየን ቲምበርም ድንቅ እንቅስቃሴ መነሳት አለበት። በጣም በጥንካሬ የተገለጠ ተጫዋች ነው። እንደውም እኔ እስካሁን በዚህ የውድድር ዘመን ካየናቸው ምርጥ ተጫዋቾች አንዱ ዩሪየን ቲምበር ነው ማለት ይቻላል እና ደግሞ በሌላኛው ሳይድ ካላፊዮሪና ሉዊስ ስኬሊ እየተፈራረቁበት ያለውን ቦታ አለና አርሰናል በአጠቃላይ ይሄ የመከላከል ዲፓርትመንቱ ጋብሪኤልና ሳሊባ የሚመሩት በሚኬል አርቴታ የተዘጋጀው የተከላካይ መስመር በጣም በሚገርም ጥንካሬ ላይ እንዳለ ማንሳት ይቻላል እና አርሰናል በዚህ የውድድር ዘመን ከዋንጫው ባለፈ ደግሞ በጥንካሬም በሪካርድም በክብረ ወሰኖችን በማሻሻል በመተካከልም ጭምር የሚታጭ እንደሆነ ማንሳት ይቻላል። የተጠናቀቀው የውድድር ዘመን ቻምፒየን ሊቨርፑል 41 ጎሎችን አስተናግዶ ነው ቻምፒየን የሆነው። በመጀመሪያ 8 ጨዋታዎች ግን 3 ብቻ ጎሎች እንዲስተናገዱበት ነበር የፈቀደው። ከዚያ ግን ዋንጫውን ማንሳቱን ካረጋገጠ በኋላ ደግሞ በ4 ጨዋታዎች 9 ጎሎችን ነው ያስተናገደው እና ቡድኖች አንዳንዴ በጣም በርካታ ጎሎች ተስተናግደውባቸውም ዋንጫውን
የሚያገኙበት አጋጣሚ አለ። ደግሞ ጥቂት ጎሎች ብቻ አስተናግደውም ከዋንጫ የሚጎሉበትም አለ። አርሰናል ግን በዚህ የውድድር ዘመን ለዋንጫውም ደግሞ ለዚህ ክብረ ወሰንም ቢታጭ ባለው ድንቅ ብቃት እንደሆነ ማንሳት ይቻላል። በዚህ ሲዝን የበለጠ ተጠናክሮ ይምጣ እንጂ አርሰናል ባለፉትም 2 የውድድር ዘመናትም ቢሆን ጥቂት ጎሎች ብቻ የተቆጠሩበትን ቡድን እንደሆነ መርሳት የለብንም እና አሁን ደግሞ በበለጠ ጥንካሬ ነው የተገለጠው። ደግሞ የተጋጣሚዎቹንም ድካም እዚህ ጋር ማንሳት ያስፈልጋል። በነጥብ በራቀ ቁጥር የበለጠ ተጋጣሚዎቹ ላይ ጫና እያሳደረ የዚህ ቡድን በራስ መተማመን ደግሞ እየጨመረም እንደሚመጣ ማንሳት ይቻላል እና አሁን በጣም በብዙ ርቋቸዋል ማለት ባይቻል እንኳን ግን ደግሞ ከተደረገው የጨዋታ ቁጥር አንጻር ብዙ ነው ለማለት የሚያስደፍርም እንደሆነ ማንሳት ይቻላል። በሊጉ ያለውን ነገር ስናነሳ በጣም በጥንካሬ እየሄደ ነው ያለው ይሄ ቡድን። ደግሞ ከተከታዮቹ ያለውንም የነጥብ ልዩነት በጣም በብዙ እያሰፋ እንደሆነ እየተመለከትን ነው ያለነው። አርሰናል አሁን በብዙ ርቋቸዋል ለማለት በሚያስደፍር መልኩ ብዙ ነጥቦችን ነው የያዘው። በ7 ነጥቦች ልዩነት ላይ ነው የሚገኘው። ቦርንመዝ ነው 2ኛ ደረጃ ላይ የተቀመጠው፣ ግን ከዛ በኋላ ስፐርስና ሳንደርላንድ 17 ነጥቦችን ይዘዋል። ከዛ ማንቸስተር ሲቲ እና ማንቸስተር ዩናይትድ 16 ነጥቦች አሏቸው። 15 ነጥቦች ያሏቸው ሊቨርፑል እና አስተን ቪላ ናቸው 7ኛ እና 8ኛ ደረጃ ላይ ተቀምጠዋል እና ከዚህ በኋላ አርሰናል በሚያደርገው ጨዋታዎች ይሄንን የነጥብ መጠጋጋት ሳያስደፍር እንደውም በብዙ ልዩነቶች የሚቀጥል ሁሉ ነው የሚመስለው። ሊቨርፑል ያለበትን ነገር ታውቃላችሁ። ማንቸስተር ሲቲም በቪላ ሽንፈት ደርሶበታል እየመጣ ነው ሲባል ነበረ። የሊቨርፑል እንኳን ድካሙ ከውድድር ዘመኑ መጀመሪያ ጀምሮ የተገለጠ ነበር፣ ግን ውጤቶችን መያዝ ጀምሮ አስመልክቶናል። ከዛ በኋላ ግን አሁን በውጤትም ተዳክሟል። ደግሞ ቡድኑ ጎሎችን ከንሲድ እያደረገ ነው ያለው። ነጥቦችንም መያዝ አልሆነለትም ይሄ ቡድንና አርሰናል በዚህ ጥንካሬ የሚቀጥል ከሆነ በዚህ የውድድር ዘመን ስለ አርሰናል ስናስብ ዋንጫውን ማንሳት ከዛም ባለፈ ደግሞ ክብረ ወሰኖችንም ማሻሻል ያለበት እንደሆነ መናገር ይቻላል እና በጥንካሬው የሚቀጥል ከሆነ ያንን እንመለከታለን። በሳምንቱ አጋማሽ ደግሞ ውድድሮችን የሚያደርጉበትም ነው። በዚህ ሳምንት ደግሞ የካራባው ካፕ ጨዋታዎች ይደረጋሉ። አርሰናል በሜዳው ብራይተንን ያስተናግዳል። በዚህም ጨዋታ ምን እንደሚፈጠር እንመለከታለን። ለማንኛውም በዚህ የውድድር ዘመን አርሰናል በጣም በልዩ ጥንካሬ የመጣበት እንደሆነ ማንሳት ይቻላል። ስለ ዋንጫ ቢያስብ ጥቂት ጎሎችን ብቻ አስተናግዶ ስለ ክብረ ወሰኖችን ቢያስብ የሚገባው ቡድን እንደሆነ አያይዞ ማንሳት ይቻላል። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼርም እንድታደርጉ ይሁን። አመሰግናለሁ።